ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን ላይ አቶ ኢብሳ ነገውን እዚህ ስቱዲዮ በሀገራችን ጉዳይ ላይ ለመወያየት ጋብዘናቸዋል። ከእርሳቸው ጋር የማደርገውን ቆይታ ተከታተሉ። እንኳን ደህና መጡ አቶ ኢብሳ። እንኳን ደህና ቆያችሁ ፕራይም እና አንቺም እንኳን ደህና እናመሰግናለን። እንግዲህ ካሉት ጊዜ ላይ እዚህ ስቱዲዮ ድረስ መጥተው ለውይይት ፈቃደኛ ስለሆኑ እስቲ እንግዲህ ዘንድሮ ጠቅላይ ሚኒስትር ዶክተር አብይ አህመድ የምርጫ ጉዳይ ይቀጥላል አይቆምም፣ ከዛም ምርጫ ይደረጋል ብለዋልና ከዛም ውጪ እንግዲህ የምርጫ ቦርድ የወሰነው ውሳኔ አለ በኦነግ ጉዳይ ላይና እርሱንም አያይዘው እንግዲህ ምንድነው የተፈጠረው ነገር፣ ከዛ ውጪ ደግሞ ለዘንድሮ ምርጫስ እናንተ ምን ያህል ዝግጁ ናችሁ ከሚለው እንጀምር። ያ ምርጫው በኢትዮጵያ ውስጥ ምንም አይነት ከምርጫው የሚያግድ ተጨባጭ ሁኔታ ሊኖር አይችልም ብዬ ገምታለሁ። ምክንያቱም በተለያየ ሀገሮችም የምርጫ ቀን ማንም ሊቀይረው አይችልም። ለዲሞክራሲ ሁኔታ ደግሞ እንደነ ኮቪድ ያሉት ከመጡ አስቸጋሪ ስለሚሆኑ የህዝቡን ጤንነት ሊጎዱ የሚችሉት አይነቶች እውነት ምርጫ ማካሄድ አይቻልም። ግን ንክክ ስለሚኖር አለ አይደለም የተለያየ አይነት በሽታዎች ሊዛመቱ ስለሚችሉ ከዛ ውጪ ግን በምንም አይነት መንገድ የምርጫው ቀን ሴት ነው የሚደረገው። አሁን ለምሳሌ የአሜሪካ የምርጫ ቀን የታወቀ ነው፣ ግልጽ ነው። ስልጣንም የሚረካከቡበት ቀን የታወቀ ነው እና በማንም ፍቃድ ሊሆን አይችልም። የህገ መንግስታዊ ግዴታ ስለሚሆን ዶክተር አብይ አለ አላለም ምርጫው ይካሄዳል ማለት ነው። ከዛ አኳያ ድርጅቱ የዚህ ሀገር የፓርቲ ስራዎችን የሚሰሩ ፓርቲዎች በህጋዊ መንገድ መሆን አለበት እና ከዛ አኳያ ስታይ ብዙዎቹ ፓርቲዎች ከዚህ በፊትም ተናግሬያለሁ፣ ዲሞክራሲያዊ ኮንተንት ወይም ተጨባጭ የሆኑ የዲሞክራሲ ሂደቶችን ለማራመድ በመጀመሪያ ደረጃ በኢትዮጵያ ውስጥ ሰላማዊ የመሆኑ ሁኔታ ወሳኝ ነው የሚሆነው። የሰላማዊ የፖለቲካ ዘመቻዎች ወይም ደግሞ ፖሊሲ ኢሹ ላይ የሚደረጉ ራስን የመሸጥ ሁኔታዎች ስታይ በኢትዮጵያ ውስጥ ቀላሉ ጠመንጃ ነው የሚመስላቸው ብዙ ሰዎች። እውነትም ቀላል ነው ሰው ላይ የመተኮስና እንትኔ ማለት፣ ግን በሰላማዊ መንገድ ፖለቲካን ማካሄድ በጣም የተወሳሰበና ትዕግስትን የሚፈልግ ችሎታን የሚፈልግ በፖሊሲ ደረጃ የመቅረጹና ለህዝቡ የመሸጡ ሁኔታ፣ ሁለተኛ ራስን ዲሞክራሲያዊ የማድረጉ ሁኔታ ሌሎችን ከመውቀስና የራስን ፖሊሲ የመሸጥ ወይም ደግሞ ለህዝቡ እንዲገባ የማድረጉ ሁኔታ በጣም የተወሳሰበ ነው። ኢትዮጵያ ውስጥ ቀላል ትግል ይመስላቸዋል ሰዎች፣ ግን እኔ እንደማስበው ቀላል አይደለም። ራስን መለወጥ ያስፈልጋል። ከኢትዮጵያ የፖለቲካ ባህል ራስን ወደ ዲሞክራሲያዊ ይዘቶች የመቀየሩ ሁኔታ በጣም አስቸጋሪ ነው። ለምን የሌላውን ስህተት ከመናገር አልፎ ራስን ከሱ የበለጠ ለማድረግ የሚደረገው ሁኔታ በኢትዮጵያ ውስጥ ከጥንት ጀምሮ የነበረ ስለሆነ ራስን ደግሞ ዲሞክራቲክ ኮንተንት ሰብአዊነትን የተላበሰ ፖለቲካ የማካሄዱ ሁኔታ በጣም አስቸጋሪ ነው። እውነት ለመናገር ኢትዮጵያ ውስጥ ይሄ ምንድነው ሂፖክራሲ የሚባለው ሁኔታ ራስሽ ወይም ራስህ አንድ ሰው ራሱ ማድረግ የማይችለውን ሌላው እንዲያደርግ ይፈልጋል። ከዛ አኳያ ስታይ በፖሊሲ ደረጃ የመጨቃጨቁ የመከራከሩ ሁኔታ እስካሁን ድረስ በደንብ የታየ አይመስለኝም።
አይ ሆፕ በዚህ አመት የተሻለ እንደሚሆን እምነቴ ነው። የህዝቡም የዲሞክራሲ ልምድ እየጎለበተ እንደሚሄድ እምነት አለኝ። በኢሹ ደረጃ እንጂ በማንነት ደረጃ የሚደረገው የፖለቲካ ምርጫ በኢትዮጵያ ውስጥ እየቀነሰ እንደሚሄድ እምነቴ ነው፣ ከፖሊሲ አኳያ ማለት ነው። እና እንግዲህ ይሄን ብሔር ስለሆነ መርጠዋለሁ የሚለው ሁኔታ የሚሰራ አይደለም። በፖሊሲ ደረጃ እኔ ከዛ ፖሊሲ ምን አገኛለሁ የሚለው ሁኔታ የዜጎች መብት ይሄ ነው። ከዛ አኳያ የተሻለ እንደሚሆን እምነቴ ነው። ሌላው የኢትዮጵያ ምርጫ ቦርድ በኦኤልኤፍ ላይ ይዘት ላይ ኦልሞስት ለአምስት ወይም 5 ተኩል ይሆናል መሰለኝ ወደ 5 ተኩል አመት ይሆናል በኦኤልኤፍ ውስጥ የተነሳው ጭቅጭቅ በፖሊሲ ደረጃ ተቃርኖን የያዘ ፖሊሲ ስለሆነ በአመራሩ አካባቢ ትልቅ ልዩነት ተፈጥሮ ትልቅ ልዩነትም እንዲፈጠር ያደረገው ደግሞ ሊደርሺፑ ነው። ሊደርሺፑ አስፈላጊ ባልሆኑት ሁኔታዎች የተዘፈቀና በአንድ ጊዜ 2 ዛፍ የማውጣት ፖሊሲ ስለመረጡ ነው እንጂ ኦኤልኤፍ በዚህ ሀገር ላይ ባለፈው ምርጫ ተካፍሎ ቢሆን የተሻለ አቋም ሊኖረው የሚገባው ድርጅት ነበረ። 2 ዛፍ በአንድ ጊዜ ማውጣት በጣም አስቸጋሪ ነው። ያ ነው ኦኤልኤፍን እንዲፈረካከስ ያደረገው። ሁለተኛ ደግሞ በፖሊሲ ደረጃም የሰራዊቱን በደንብ ሃንድል ባለማድረግ እና በ2 ፖሊሲ ስለተካሄደ ልጆች ወደ ጫካ ገብተው ብዙ እልቂት እየተፈጠረ ነው ማለት ነው። ይሄ ሁኔታ ሳይ በጣም በድርጅቱ የአመራር አካባቢ እንደነበረ ሰው ከልጅነት ጀምሮም ደግሞ በዚህ ድርጅት ውስጥ እንደሰራ ሰው ራሴን ሳይ በጣም አፍራለሁ። እውነት ለመናገር ምንድን ነው የሚያሳፍረኝ? ስብዕና የነበረው እና ለዚህ ለታላቁ የኦሮሞ ሕዝብ መስዋዕትነትን የከፈሉ ብዙዎቹ ተነስቶ አሁን ያለውን መስቀልቅል ቢያዩ ያፍሩበታል። እውነት ለመናገር ለምን ኦሮሞ ሲገድል አፍኖ ገንዘብ ሲጠይቅ ትምህርት ቤቶችን ትምህርት እንዳይማሩ ልጆችን የማድረጉ ሁኔታ እነ ጀነራል ታደሰ ኦሮሞዎች መማር አለባቸው የሚለውን ፕሪንሲፕል የሚጻረር አይነት ሁኔታ በገጠር አካባቢ የሚደረገው የመብት ጥሰት ስታይ በሴቶች ላይ የሚደረገው ሌሎች መንገድ ላይ የማያውቁትን መኪና ውስጥ ሰዎች ላይ የመተኮሱ ሁኔታ ከዚህ አኳያ ስታይ ትንሽ እፍረት ሊሰማን ይገባኛል ይመስለኛል። እንደ ኢብሳ ነገው በጣም ነው የሚሰማን እና ይሄን ሁኔታ ምስቅልቅል ሁኔታ የአመራሩ ብቃት ያለማሳየት መስሎ ነው የሚታየኝ። ይሄን ስል ሁላችንንም የሚነካ ነው እንጂ ፓርቲኩላርሊ እግሌ ብቻ ነው የሚል ሁኔታ የለኝም። ሆኖም ግን ሁልጊዜ ሪስፖንሲቢሊቲ የሚወስደው ሊደርሺፑ ያመሳቀሉት ሁኔታ ነው። ከዛ አኳያ ነው እንግዲህ አንደኛው ግሩፕ ከዚህ በፊት ችግሩን ለመፍታት የብሔራዊ ኮንግረስ አድርጎ ወይም ደግሞ የብሔራዊ ሸንጎ ምረጣ አድርጎ ሁኔታዎቹ በኮርት በቦርድ እና በድርጅቱ መካከል በፍርድ ቤት ነው ያለው። ብዙ ጊዜም ደግሞ ቦርዱ ይግባኝ ጠይቆ ነበር። ይግባኝ ለምን ይጠይቃል? ራሱ ያስቀመጠውን ፖሊሲ ነው
በስራ ላይ ያዋል ነው የሚል ሁኔታ ነበረ። በዚህ ደረጃ ቦርዱ 5 ጊዜ ተሸንፏል። ግን ስቲል በክርክሩ በኮርት ነው ያለው ወደ ሰበር ሰሚ። ይህ በእንዲህ እንዳለ የእነ አቶ ዳውድ ግሩፕ አቶ ዳውድ በራሱ ብቻ ይህን ድርጅት እንደ ፒኤልሲ ይዞ ሊቀጥል ፈልጎ ነበረ። ሲያስፈልገው ብቻውን ትራንዚሽናል ወይም ደግሞ ይሄ ምንድነው የሚባለው የሽግግር መንግስት የኦሮሚያ ሽግግር መንግስት የሚል እንደ መሰረተ አድርጎ እንትን ስል ነበረ። ይሄ ባይሎውን ዲስሪጋርድ አድርጎ ወይም የውስጥ ደንቡን እና የምርጫ ቦርድንም የሀገሪቱንም የሰላማዊ የፖለቲካ ሂደትን ባልተመለከተ መንገድ ሲኬድ ነበረ። ይህን ሁሉ ሆኖ ስቲል ወደ ተፈለገበት ሁኔታ ለማምጣት ድርጅቱ በሁለንተናዊ መልኩ የአባላቱ እንደሆነ ነው የሚገነዘበው። ግን ያ ሁኔታ ስታይ በህጋዊ መንገድ ነው፣ ህገ ወጥ በሆነ መንገድ የሚደረጉት ሁኔታዎች እንዳሉ ሆነው አሁን ደግሞ ሜቢ አንደኛው ዛፍ አልሰራም ይሆናል። አንደኛው ዛፍ ስላልሰራ ወደ ሌላው ለመንጠልጠል የሚደረገው ሁኔታ ወደ ሰላማዊ መንገድ የመሄድና ብሔራዊ ምርጫ ላይ ለመሳተፍ ወይም ደግሞ ሂደቱ የጎደሉት ሁኔታዎች የማሟላት ሁኔታ ለምርጫ ቦርድ እይታ ወይም ደግሞ አፕሊኬሽን ሲያስገቡ ቦርዱ አካሄዳችሁ ትክክል አይደለም የሚል ነው። ቶታሊ አንደኛ ለ6 ዓመት ኮንግረስ አላደረጉም፣ ብሔራዊ ምክር ቤት አልተሰበሰበም እና በየ3 ዓመቱ ነው የሚደረገው የምርጫ ሂደቱ የድርጅቶች ፓርቲዎች 6 ዓመት ሲሆን ግን ህግን የተከተለ አይደለም የሚል ሁኔታ ነው። ሁለተኛ ደግሞ ማጆሪቲ ከአባላቱ ማጆሪቲ 2/3 2/3 የወሰነ ውሳኔ ነው ስራ ላይ የሚውለው የሚለው 2/3 ቀርቶ 50% የለውም። ይሄ ሁኔታ እጥረቱ በሁለቱም አካባቢ ስለሆነ ድርጅቱ ወደ ህጋዊ መንገድ የመሄዱ ሁኔታ በጣም አሳሳቢ ላይ ደርሷል ማለት ነው። ባለፈው የምርጫ ጊዜ አሁን ዶክተር አብይ ባካችሁ ከምርጫው ተሳተፉ ብሎ ሰብስቦን ነበረ። የኦሮሚያ ክልላዊ መንግስት ፕሬዝዳንትም ነበረ፣ ብዙዎቹ ኦሮሞዎች ነበሩ፣ ፕሮፌሰር መራራም ጨምሮ እና የነፍሰውን የማረግ ገላሳም ነበረ፣ ጃሌንጮም ነበረ፣ ብዙ ዲማም ነበረ። ይሄ ሁኔታ በአንድ ግለሰብ ተቀባይነት ስላላገኘ ከሸፈ ማለት ነው። ኦፕሽኑ ብዙ ነው። 3 አይነት ኦፕሽን፣ አንደኛ ጊዜያዊ የሆነ አመራር ይመረጥና ወደ ምርጫ ይከድ የሚል ሁኔታ ነበረ። ሌላኛው ደግሞ ሁለቱም ኤና ቢ ሆነው ወደ ምርጫ ይሄዱ፣ ለሁለት የተከፈለው የሚል ነበረ። ሶስተኛው ደግሞ ከውጭ ሊደርሺፕ ለጊዜያዊ ሊደርሺፕ ሆኖ ወደ ምርጫው ተከዶ ከምርጫ በኋላ ደግሞ የጋራ የሆነ የብሔራዊ ምክር ቤት ምርጫ ይካሄድ የሚል ነበር። ይህ ሁሉ ምንድነው ለሀገሪቱ ኢንተረስትም ለድርጅቱም ኢንተረስት ተብሎ ነው እና ዶክተር አብይ ይህን ጥረት በማድረጉ ሪሊያን ፐርሰናሊ በጣም አደንቀዋለሁ። በእኔ ጊዜ አንድ በኦሮሞ ስም የተደራጀ ግሩፕ ከምርጫው ለምን ይቀራል የሚል ሁኔታ ነበረ ኦፈር ያደረገው። ያም ብቻ አይደለም፣ ካፋውንም ስለምን ነበር የግለሰብ እና ፕሮፌሰር መራራ እዛው ነበር እና ኋላ ግን ትጸጸታላችሁ የሚል ሁኔታም ተናግሮ ነበር ፕራይም ሚኒስትሩ። ፎር ሹር ጸጸቱ የሱም ይሁን ዲሞክራሲያዊ የሆነ ቅቡልነትን ለማግኘት የሚደረገው ፕሮሰስ በሁለቱም
በብልጽግና ሆነ በኦኤልኤፍ በሌላ ድርጅቶችም እንደዛው ነው የሚሆን። ጊዜ ሲያልፍ ግን ቅራኔዎቹ እየሰፉ ነው የሚሄዱት። አሁን በዚች አጭር ጊዜ ውስጥ ቦርዱ የወሰነው ሁኔታ የተከማቸ ጭቅጭቅን አዝሎ የመጣ ትልቅ ሱናሚ ነው። ትልቅ ምንድነው አውሎ ንፋስ አለ አይደለም? እና ይህንን አውሎ ንፋስ እንዴት መቋቋም እንደሚቻልና ጥፋተኛው ማን ነው የሚያሰኝ ነው የሚሆነው። እና ሌላኛው ሲሆን እጅ ለነበረው በትጥቅ ትግል የሚካሄደውን ሁኔታ ያልደገፈ ካዲ ይባል ነበር። እውነት ሪሊ የድርጅቱ ህገ መንግስት እንደዛ ነው የሚለው? ወይም ዲሞክራሲያዊ ሂደቱ ጠላትና ወዳጅ ብሎ ነው የሚፈርጀው? በዲሞክራሲያዊ ሂደት ውስጥ እንደዛ የለም። በዲሞክራሲ ውስጥ ጠላት የሚባል ነገር የለም፣ ሊኖርም አይገባም። እና የአሜሪካ ሪፐብሊካን ፓርቲ ወይም ደግሞ በውስጥ ያለው ፋንክሽን እገሌ ጠላት ነው ብሎ ብል በህግ ይጠየቃል። ለምን? ጠላት ማለት የሀገር ጠላት እንጂ የግለሰብ ጠላት ሊሆን አይችልም። ሁለቱም እኩል ናቸው። የዜግነቱን ሁኔታ ስታይ በኦኤልኤፍ ውስጥ እንግዲህ ይሄ ምስቅልቅል ተኬዶ ወደ ጫካ የገቡትም አባኦ ወቦ ነው የሚባለው። ዘሴም እንትን ስም ነው ያላቸው። ይሄ አሁን ሌላኛው ግሩፕ በዛኛው ላይ ምንም አቋም የለውም። በውስጥ ግንኙነት የሚያደርጉት ያደርጋሉ። እና ሌላኛውም ደግሞ ከመንግስት ጋር ተባብረን መስራት አለብን፣ የኦሮሞ ኢንተረስት መጠበቅ አለብን የሚለው እነ ቀጀላ እና አራርሶ እንደ ኮአሊሽን ኮንሰፕት ኖረው በመንግስት ውስጥ ተሳትፈዋል። ይሄ ትልቅ ፖዚሽን ነው። ፕሮባብሊ የጋራ መንግስት ብለሽ ማለት ትችያለሽ። ያ ምንም ችግር የለውም። 3 እና 4ም እነ ብርሃኑ ነጋም እንደዛ ነው፣ አብንም እንደዛ ነው አለ አይደለም። ለሀገር ይጠቅማል የሚባለውን ነገር በጋራ የመስራት ሁኔታ አስፈላጊ ነው ተብሎ ነው የሚታመነው። እኔም እንደዛ ነው ማምን። በኢትዮጵያ ውስጥ ለመጀመሪያ ጊዜ አንድ ፓርቲ ሌሎችን በሚኒስቴር ደረጃ ሰጥቶ ሲያሰራ የአብይ መንግስት የመጀመሪያው ነው። አቋማቸውን እነዛን ለቆ ብልጽግና ሆኑ ነው አልሆኑም። እነ ብርሃኑ ነጋ ሌሎችም እንደዛው ናቸው። ይህ የሚያሳየው ሂደቱ የተሻለ ከሌላው ጊዜ የተሻለ በአገር የጋራ ጥቅም ላይ አብሮ የመስራቱ ሁኔታ ብዙ ኤክስፒሪየንስ የሚጠይቅ ነው ማለት ነው። ሌላኛው መንግስትን በጠላትነት በመፈረጅ መንግስት የሚሰራውን ደግ በጎ ነገር ሁሉ ጠላት እንደሰራ አይነት ተደርጎ የሚወሰድበት ሁኔታ አለ። ይህ የኢትዮጵያ ፖለቲካ ባህል ነው። ከዛ መላቀቅ በጣም አስቸጋሪ ሆኗል። ሰው ከዚህ አኳያ የሚታየውን ሁኔታ ስታይ ቦርዱ ራሱ በኦኤልኤፍ ውስጥ የተፈበረከውን ችግር መቋጨት አልቻለም። ቢኮዝ ከህገ መንግስቱ አኳያ ስታይ ችግሮች አሉ ማለት ነው። ከዛ አኳያ የተሻላቸውን አድርጓል። የመጀመሪያው ያለፈው ቦርድ እጥረቶች ነበሩ። ይሄንን ሁኔታ ማየት ያልቻሉ ነበሩ። አሁን አዲስ በተዋቀረው ቦርድ ደግሞ ተመልሶ ሲያዩት ግድፈቶችን እንደ ድርጅት የማየቱ ሁኔታ እኔ በጎ ነው ብዬ ነው የሚገምተው። ምክንያቱም ለሁሉም ግልጽ አድርጎ ነው ያስቀመጡት። ከቦርዱ ማንዴት አኳያ ከኦኤልኤፍ ህገ መንግስት ወይም ደግሞ ባይሎ አኳያ ሲታይ ያልተፈቀደ ሁኔታ ተሰርቷል የሚል ነው። ከዛ አኳያ እኔ በበኩሌ በጎ ነው የሚለው። ግን ከዛ ውስጥ እንዴት ሊወጡ እንደሚችሉ አሁን ልናገር የሚችል አይደለም። ሌላው እንግዲህ እስቲ አሁን ላይ ያለውን የሀገሪቱን ተጨባጭ ሁኔታ በተለይ ዲሞክራሲው ላይ ከዛም ውጭ እንግዲህ ከፊታችን ምርጫ አለና እንዴት ነው እርስዎ የሚገመግሙት? እኔ ማየው የኢትዮጵያ መንግስት የሚባለው
ከምኒልክ ነው የሚጀምረው። ሌላ መንግስት እኔ አላውቅም እውነት ለመናገር። በህገ መንግስትም በመንግስት ደረጃም ትሪተሪን ወሰኖችን ዘርግቶ የታወቀ ድንበር ሪኮግናይዝድ በዓለም ላይ ሆኖ የነበሩት መንግስት ወደ አሁን ምኒልክ፣ ኃይለሥላሴ፣ ደርግና ኢህአዴግ የቲፒኤልኤፍ ብሎ ይሻላል። አሁን አምስተኛ መንግስት ነው አይደል? ከዚህ ውስጥ በህገ መንግስት አኳያ ሊድ ማድረግ የጀመረው ከኃይለሥላሴ ጀምሮ ነው። ያውም በ1933 ይመስለኛል ህገ መንግስት እንትን ያለው የኢትዮጵያ ዳር ድንበርም ሪኮግናይዝድ ሆኖ በህገ መንግስቱ የተካተተ በዛን ጊዜ። ኢትዮጵያ የሚባለው አባባል ብዙ ሺህ ዓመታት ቆይቷል ማለት ነው። ከየት እንደመጣም እናውቃለን፣ ምን ማለት እንደሆነ እናውቃለን። ግን በዘመነ መሳፍንት የነበረው ሁኔታ እና አሁን ያለው ሁኔታ ሲታይ በህገ መንግስት አኳያ የመተዳደሩ ሁኔታን ብዙዎቹ ወደ መሳፍንት ዘመናት ሊጎትቱ ይፈልጋሉ። ይሄ የውክልና ሁኔታ በምርጫ ሳይሆን ከአንድ ብሔር በመሆን ብቻ ውክልና ነው ብሎ የሚገምቱ አሉ ማለት ነው። እኔ በዚህ እይታ በዓለም ላይ የሌለ መርህ፣ የፖለቲካ መርህ አካባቢ የሚሽከረከር ሰው አይደለሁም። እኔ የህዝብ መንግስት የሚለው ህዝብ የመረጠው መንግስት ማለት ነው። ምርጫው አብሶሉትም ይሁን አይሁን ህዝብ የመረጠው ነው መንግስት የሚባለው። ይሄ ገቨርንመንት ኦፍ ዘ ፒፕል ባይ ዘ ፒፕል ፎር ዘ ፒፕል የሚለውን ኮንሰፕት ሁልጊዜ በጣም ከሚወዳቸው መሪ የፖለቲካ መሪ አንዱ ነው። ከዚህ ውጪ ነው እንግዲህ አሁን እይታው ችግር የፈጠረው። ኢትዮጵያ ውስጥ እኔ ከሌላኛው ኦሮሞ የተሻልኩ ነኝ ብዬ የመናገር መብት ማንም ሊኖር አይገባም የሚል እምነት አለኝ። ህዝቡን እኔን ይወክላል ብሎ እስኪመርጠኝ ድረስ የህዝብ ውክልና መናገር የለብኝም። በፓርቲ ደረጃም በግለሰብ ደረጃም የራሴን ኦፒኒየን ወይም የራሴን ምን እንደማስብ መናገር ሌላ ነገር ነው። ግን የውክልና ጥያቄ ብዙ ጊዜ የምርጫ ሁኔታ ነው እና እዚህ ሀገር ግን የሚደረገው በዚህ አኳያ ብቻ አይደለም። አሁን ለምሳሌ የአማራ ህዝብ ተጨቁኗል ብሎ ፋኖ ወጣ። ግን ሪጅናል ገቨርንመንታቸውን የሚያስተዳድረውም አማራ ነው። ሚኒስትሮችም እዚህ አማሮች አሉ። እኔ የህግ ውክልና ወይም ደግሞ የውክልና ጥያቄን ሳየው የምርጫ ሁኔታ ነው ማለት ነው። ሰዎች ተነስቶ የራሳቸውን ያንን ህዝብ እንደሚወክሉ አይነት አድርጎ ነው የሚያወሩት። ይሄ ሁኔታ ሪሊ ህዝቡም ሆነ የኢትዮጵያ ህገ መንግስት የውክልና ጥያቄ ምን እንደሚመስል ወደፊት የሀገራዊ ምክክር ይለየዋል ይመስለኛል። እና ብዙ ሰው ስለሚናገር ነው ይሄንን የሚለው። እና የሀገሪቷ ሁኔታ ምስቅልቅሉ በሶስት የፖለቲካ አቅጣጫ ለመሄድ የሚፈልጉ ኃይሎች ናቸው እየተጋጩ ያሉት። አይዲዮሎጂ ነው እንዳትል፣ አይዲዮሎጂ ህዝቡን የህዝብ ውክልና ምንድነው የህዝብ ውክልና የሚጠይቅ ጥያቄ ባለመሆኑ አይዲዮሎጂ አይደለም። ግለሰቦች የግለሰቦች ስብስብ ነው እየተጋጩ ያሉት እና በጠመንጃ ሊወስኑ ይፈልጋሉ በህዝብ ድምፅ ሳይሆን። አንደኛው ያለውን ሪፎርም የሚቃወመው ወደ ድሮው ስርዓት እንመለስ ነው። ምንድነው ያ የድሮ ስርዓት? ንጉሳዊ ወይስ የደርግ? ዲፋይን አልተደረገም። ግን ምን ማለት እንደሚፈልጉ እናውቃለን ማለት ነው። አንደኛው ይሄ ነው። ሁለተኛው የነጻነትን ጥያቄ በማንሳት አሁን ሀገሪቷ የደረሰችበትን ሲቹዌሽን ወይም ሁኔታ ሳያዩ ወደ ሌላኛው ተለያይተን በኋላ እንመለስና ዩኒቲ እንፈጥራለን የሚል ሁኔታ ነው።
የውክልና ጥያቄ እዚህ የለም ማለት ነው። ሰዎች ራሳቸውን ሞተው አንስቶ የሚታገሉ ይሆናሉ ማለት በጠመንጃ ብቻ እንሄዳለን የሚል ነው ይሄ። ሶስተኛው ፌዴራሊዝም፣ አሁን ያለውን ፌዴራሊዝም ሞር ዲሞክራቲክ አድርገን ዲሞክራሲያዊ ልብሶችን አልብሰን እቺ ሀገር የሁሉም ሀገር የሁሉም ብሔር ብሔረሰብ ሀገር ሆና እንድትቀጥል አስፈላጊ ነው ብሎ የሚሄዱ ኃይሎች ናቸው። 3 ኃይሎች ናቸው። ከዚህ ውጪ ሌላ የለም። ከዚህ ውጪ ያለው ጥገኛ ባንዳ ብሎ ይሻለኛል። ከዚሁ ጋር በተያያዘ የህወሓት እንግዲህ ህወሓት ከምርጫ ቦርድ የተሰረዘ ፓርቲ ነው። ነገር ግን ቀጥታ ከኤርትራ ጋር ግንኙነት እንዳላቸው ይታወቃልና እንደው ያንን ግንኙነት እንዴት አገኙት? የኤርትራንና የህወሓትን ግንኙነት ጽምዶ የሚልም ፓርቲም ፈጥረዋል። ከዛም ውስጥ እንግዲህ አንዳንድ የኦሮሞ ፖለቲከኞችም በዚሁ ግንኙነት ውስጥ ተሳትፎ ሲያደርጉ በአንድም በሌላ መንገድም ይታያልና እርስዎ ይሄንን ጉዳይ እንዴት አዩት? በመጀመሪያ ደረጃ ይሄ በህገ መንግስቱ አኳያ እና በምርጫ ቦርድ የህግ አተረጓጓም ህልውናውን ያጣው የቲፒኤልኤፍ ምንድን ነው የሚባለው? እኔ ኦልድ ጋርድ ነው የሚላቸው እና የሽማግሌዎች ስብስብ በጽንፍ ደረጃ እስካሁን ሀገሪቷን የሚበጠብጡ የደረሱበትን ደረጃ የማይገነዘቡ ህዝቡም የተደረሰበትን ሁኔታ የማይገባቸው ህገ መንግስቱ የሚለው የውጭ ግንኙነት ሁሉ የፌዴራል ገቨርንመንት ስራ ነው ወይም ጁሪስዲክሽን ነው። የኃላፊነት እንትኑ እንደዛ ነው። እነሱ የኦሮሚያ ክልላዊ መንግስት ሆነ ሌላ ፕሮባብሊ ኢኮኖሚክ ግንኙነትን ከሌሎች ጋር የመፍጠሩ ሁኔታ ፍቃድ ከፌዴራል ገቨርንመንት ሲያገኙ ብቻ ነው የሚሆነው። ሌላ ሀገር ሄዶ ጁሪስዲክሽናል ሬስፖንሲቢሊቲን በስራ ላይ ለማዋል የሚፈልጉ ከሆነ ፍቃድ ያስፈልጋቸዋል። አሁን ቲፒኤልኤፍ ከዚህ ውጪ ነው። ቲፒኤልኤፍ ሲባል ደግሞ በ3 ነው በስንት ቦታ ወጥተዋል። አሁን ዩሮፕም ወጥተዋል። የዩሮፕ ብሔረሰብ ነው እዛ ትግራይ ውስጥ። ሁለተኛ የነጌታቸው ግሩፕም ወጥቶ ሌላ ፓርቲ ሆኗል። አንድ ላይ የነበሩ ናቸው። አሁን የቀረው ፕሮባብሊ ይሄ ግሬተር ትግራይ ኮንሰፕት ያለው ግሩፕ ይሁን ትንሿ ትግራይ የማድረጉ ሁኔታ ይሁን ችግሮች የመጡት በዛ ላይ ነው እና እነሱ ትልቋ ትግራይ ሊሉ ይችላሉ በማይንዳቸው፣ ግን የተሸነሸነች ትግራይ ነው የሚፈልጉት። ሰው ከኤርትራ አኳያ ምንድን ነው በአንድ ቀን ለውጥ የመጣው? ለምሳሌ ኢሳያስ ቲፒኤልኤፍ እንዲጠፋ የሚፈልግ ሰው ነበር። ከፌዴራል ገቨርንመንት ጋር ቅራኔው ይሄ ነው እኔ እስከማውቁ። የፕሪቶሪያ ስምምነትን ተቃወመ ማለት ነው። ለምንድን ነው ቲፒኤልኤፍን ማናጠፋው? ለምንድን ነው ተነጋግራችሁ ወይም ኔጎሽየት አድርጋችሁ ሰርቫይቭ እንዲያደርግ የምታደርጉት የሚል ነው። ሜቢ ለኢትዮጵያ ሊደርሺፕ ለዶክተር አብይ ያ ኮንሰፕት ሊወሰድ አልቻለም። ምክንያቱም የሆነ ጠባሳ መፍጠር አልፈለገም። መቀሌ ተከባ። ወደ መቀሌ ቢከድ የኤርትራ ሰራዊት ይገባ ነበር። ምን ሊያደርጉ ነው እነሱ? ገብቶ ንብረት ሲዘርፉ ነበር። ሌላ አካባቢ አድግራት፣ ሌላ አካባቢ መቀሌ አካባቢ ቢገቡ ምንድን ነው ብዙ ሰው ሊያልቅ ይችላል እና በኢትዮጵያ ላይ ማዕቀብ ሊመጣም ይችላል እና ሜቢ ዋይዝ ዲሲሽን መሰለኝ እኔ የዶክተር አብይ አካሄድ በዚህ ነጥብ ላይ ብዙ ህዝብ እንዳያልቅ የማድረግ የተሸነፈው ግሩፕ ብዙ ነገር ሊሰራ ይችላል። በዛም ደግሞ ተጠያቂነት ወደ የት ነው የሚሄደው? ወደ መንግስት ነው፣ ፌዴራል መንግስት ነው የሚሄደው።
ከዚህ አኳያ ያልተተነበየች ብዙ ችግር ሊመጣ ስለሚችል ኤግዚቱ ሰላማዊ መንገድ የመሆንና ዲስግሬስፉል ሳይሆን አትሊስት በጥሩ ሁኔታ የመሸነፍና ሪኮግናይዝ የማድረጉ ሁኔታ ጥሩ ፖሊሲ ነው። አቶ ኢሳያስ ደግሞ ሜቢ ከኢትዮጵያን ከራሱ ጋር ወደ ታች የማውረድና አብሮ ማዕቀብ የተጣለበት ግሩፕ ምንድነው አብሮ የመተኛቱ ሁኔታ ፈልጎ ይሆናል። ግን ችግሩ አሁን ከዛ ሁኔታ ስታይ ተመልሶ ደግሞ ሁለቱ ተሸናፊዎች አብሮ የመካከርና እኛም የአንተ ወገኖች ነን ብሎ ጽንዶም የመፍጠሩ ሁኔታ ስታይ ለምንድን ነው ይሄ? ምን አይነት ፖለቲካል ቤኔፊት ነው ኤርትራ የሚያገኘው የሚለውን ሁኔታ ኤርትራ ያለ ጦርነት መኖር አይችልም። ችግሩ የመሳሪያ ነጋዴ አለ አይደለም? ምንድነው የመሳሪያ ደላላዎች ሁልጊዜ መሳሪያ ሊሸጡ ይፈልጋሉ። ያ ግጭት ከሌለ ደግሞ መሳሪያ መሸጥ የለም። እና የኤርትራ ሁኔታ በዛ ደረጃ አየዋለሁ። አሁን ተመልሶ እንግዲህ እነዚህ 1 ሚሊዮን የትግራይ ወጣትን ያስበላው የ60ዎቹ አሮጊቶች አሁንም ደግሞ ሌላ ጦርነት ሊፈጥሩ እንደሆነ ነው የሚታየው። የትግራይ ህዝብ ደግሞ እየተቃወመ ነው። እውነት ለመናገር ጠመንጃ በእጃቸው ስላለ ብቻ እንጂ የትግራይ ህዝብ ወጣቶች ሰልፍ ይወጣሉ፣ ተቀባይነት አይኖርም። ኢቭን አርሚው ራሱ ወደ አፋር የሸሸውና በሌላ አካባቢ እንትን የሆነ ነው። ይሄ ችግርን የመፍጠር እንጂ ሶሉሽን ሊያመጣ አይችልም። ኢቭን እንደው የፌዴራል ገቨርንመንት ዝም ብሎ ቢያያቸውም እርስ በርስ የሚጨራረሱበት ሁኔታ ይኖራል ማለት ነው። ከዛ አኳያ ሄዶ መቀሌ ወይም ትግራይ ውስጥ የኢትዮጵያ አርሚ ከመግባት ቁጭ ብሎ የማየቱ ሁኔታ ጥሩ ፖሊሲ መሰለኝ ነው። ቢኮዝ እርስ በርሳቸው ችግር ውስጥ ገብተዋል። ከዛም መጥቶ የታወቁት ፖለቲሽያንስ ላይክ ጌታቸው፣ ጻድቃን፣ ሌሎችም ኢንተሌክቹዋልስ ራሳቸውን እንዲያይ ተደርገዋል ማለት ነው። ከዚህ አኳያ ስታይ ጽምዶ ደግሞ ማንን ሊያቅፍ ነው ሲባል የለም እኛ አብይን እናነሳለን ከኢትዮጵያ መጥተን ከአዲስ አበባ 4 ኪሎ እንይዛለን የሚሉ ግሩፖች ሁሉ የሚመኙት የሞት ዋራንቲ መሰለኝ እንጂ የሚያሸንፉት ምንድነው ድርጅት አይደለም። እና ራሳቸውን ለመስቀል ወይም ደግሞ ለመግደል አባል የሆኑት እንደነ ፋኖ ሌሎችም የኦሮሞ ፖለቲሽያንስ ከወንድማቸው ጋር መስራት ያልቻሉ ከሌሎች ጋር ይሰራሉ የሚል እምነት የለኝም። እና ከዛ አኳያ ሲታይ የኖርዘርን ቅባት የመቀባቱ ሁኔታ በኢሳያስ እና በሌሎችም ይታያል። የኖርዘርን ህዝብ ደግሞ ጥቅሙን ያውቃል። የአማራ ህዝብ አሁን ፋኖን እየተቃወመ ነው። የሚዋጋው ራሱ ነው። የለም ይሄ ማጆሪቲው ሳይለንት ማጆሪቲው አማራ አይደለም እኛ ጫካ የገባን ወደ 10,000 የማንሞላ ሰዎች ነን ተብሎ ተቀባይነት ይኖራል አይመስለኝም። እኔ በህዝብ ስም የሚደረግ ንግድ እያከተመ ይሄዳል የሚል እምነት አለኝ። ጊዜ ይውሰድ እንጂ ህዝቡ ወደ ራሱ ውሳኔ እየሄደ ነው። ራስ ውሳኔ ማለት ህዝቡ ዲሞክራሲያዊ ፍላጎቱን በስራ ላይ ሲያውል ያከትማል። ይሄ የጠመንጃ ሁኔታዎች ችግሩ የፌዴራል ገቨርንመንት አቅጣጫዎችን እንዳይስት ነው። እኔ ፍላጎቴ ምን ማለት ነው? በተሻለ ሁኔታ የህግን የበላይነት ማስከበር ለእገሌ ተብሎ የሚደረገው ሁኔታ ሁልጊዜ ችግር ፈጣሪ ነው የሚሆነው የሚል እምነት አለኝ። ይሄ የዋርሎርድ ሜንታሊቲ ወደ ሶማሌ እንዳይወስደን
የሚል እምነት ነው ሁልጊዜም የምናገረው። ምን ማለት ነው? የጎበዝ አለቃነት በየቀበሌው ሰዎች ሜንታሊቲ ይሄን ካሳደጉ ችግሮች እንዳይበዙ የፌዴራል ገቨርንመንት የሚያደርገውን ሁኔታ ሪሊ የሀገሪቱን ልዕልና የመጠበቅና ሁኔታዎችን የመቆጣጠር ሁኔታ አስፈላጊ ነው ብዬ ነው የሚገምተው። ሌላው እንግዲህ በህዝብ ዘንድ በጣም አጀንዳ የሆነና ከዛም ውጪ እንግዲህ ፖለቲከኞች በራሱ አቋም የያዙበት የሀገራችን ብሔራዊ ጥቅም የሆነው የባህር በር ጥያቄ አለና እንደው እርስዎ እንደ ኦነግም ከዛም በተጨማሪ ደግሞ እንደ አንድ ተጽዕኖ ፈጣሪ ግለሰብ ከዛም እንደ ኢትዮጵያዊ የእርስዎ አቋምና ምን መደረግ አለበት በዚህ ዙሪያ ላይ ጥያቄው ወደ ኋላ የሚመለስ እንዳልሆነ የሚያስታውቅበት ደረጃ ላይ ደርሷልና ምንድነው መደረግ ያለበት? የባህር በር ጥያቄው እስከምን ድረስ ነው የሚጠበቀው? የባህር በር ከኤርትራ በፊት ኤርትራ መንግስት ከመፈጠሩ በፊት እና ከኤርትራ መንግስት ከተፈጠረ በኋላ ማየት ይቻላል። የባህር በር ኢትዮጵያ ከአክሱማይት ኪንግደም ጀምሮ የባህር በር ነበራት። ኢትዮጵያ ፕሮፐር የሚባለው አክሱማይት ኪንግን የኢትዮጵያ መንግስት ነው የሚባለው አይደል? እና በኢትዮጵያ ኮንሰፕት ካየ ነው መነጽሩን እንደዛ ነው ማየው። እና አሰብም ሆነ ምጽዋ ሌሎችም የባህር ተጓዳኝ የሆኑት ጠረፎች ሁሉ የኢትዮጵያ ነበሩ። በሂደት ውስጥ ወደ ላይና ወደ ታች ብዙ ጭቅጭቆች በዚህ አካባቢ ኖሮ ኤርትራ ከኢትዮጵያ እንድትገነጠል ያደረገው መለስ ይሄ ግሬተር ትግራይ የሚለውን ኮንሰፕት ምንድነው ይሄ እንጀራ ሲጋገር አብሲት ነው ምንድነው የምትሉት በአማርኛ? ያ እዛ የማስቀመጥ ሁኔታን ማየት ይቻላል። ከዛ አኳያ ዶክተር አብይ ዶሲውን ፈልጎ እንዳጣጥ ባለፈው ጊዜ ተናግሯል። ያ ምን ማን ነው የወሰነው የሚለው ሁኔታ ለሱም ኦድ ሆኗል። እና ለኢትዮጵያ ሕዝብ በትራንዚሽናል ገቨርንመንት ጊዜ ያንን አይነት ውሳኔ የመወሰኑ ሁኔታ በጣም ግዴታውም ጁሪስዲክሽናል ሪስፖንሲቢሊቲ የሚሉት አለ አይደለም? ህገ መንግስታዊ ተቋሙ በህዝብ ሳይጸድቅ ያንን አይነት ስትራንጉሌሽን የማነቅ ፖሊሲ ኢትዮጵያን የማነቅ ፖሊሲ መወሰን አንድ ለኢትዮጵያ ሊደር ነኝ የሚል ሰው በጣም አስቸጋሪ ነው መስለኝ እውነት ለመናገር። እኔ እንኳን ያን ጊዜ በጣም ወጣት ስለነበርኩ አሁን ማይበትን አላየውም እውነት ለመናገር። ሜቢ ኦሮሞን ምን አገባው እዛ ደረቀ መሬት የሚል ሁኔታ ሊኖረኝ ይችላል። ኦፍ ኮርስ እንደዛ አይነት ፊሊንግ ነበረኝ። የኦኤልኤፍ ሊደርሺፕም በዚህ አቋም ላይ ምንም ነገር ብዥታ አልነበራቸውም ማለት ይቻላል፣ ወይም ፈርቶ ዝም ብለዋል ለማለት ይቻላል። ግን የኦሮሞ ህዝብ በአፍሪካ ቀንድ የሚኖር ህዝብ እስከሆነ ድረስ የባህር በር ያስፈልገዋል። ታንቆ መኖር አይችልም። ሌሎችም ብሔር ብሔረሰቦች እንደዛ ናቸው። ይሄ ትልቅ ህዝብ ነው። 130 140 እያደገ የሚሄድ ነው። እና ጅቡቲም ደግሞ የኢትዮጵያ ፕሮፐር ነበረች። አጼ ምኒልክ ነው በ99 ዓመት ኮንትራት ሊስ የሰጠው። ያኔ እነዚህ አጼዎች ቡና ፍለጋ ወደ ሳውዝ መጡ እንጂ ሙቀቱንም አልቻሉትም ይመስለኛል እንጂ ወደፊት የሚያስቡ ቢሆን ኖሮ የባህር በር ወሳኝ እንደሆነ ነው። እና የባህር በር ከሌለ እድገት የለም እውነት ለመናገር። የታነቀ ፖሊሲ ነው። ብዙዎች የባህር በር ያላቸው አገሮች የተሻለ የኢኮኖሚ ስታንዳርድ አላቸው። 95% ወደ ውጭ የሚልኩት እቃ በዛ ነው የሚሄደው። 95% ወደ ሀገር የሚፈልጉትን ያስገባሉ። ኢትዮጵያ ተቸግራ ታንክ በኤርፕሌን የምታመጣበት ሁኔታ ደግሞ ተፈጥሯል ማለት ነው። ያለ ባህር በር በጣም አስቸጋሪ ነው። የሀገር ናሽናል ሴኩሪቲ ብዙ ጊዜ በእነዚህ ትናንሽ አገሮች
ይታያሉ ማለት ነው። ኢትዮጵያ ይሄን አገባች። ይህን አይነት መሳሪያ የሀገር ናሽናል ጥቅምን የሚያራምድ ሁኔታ ሁሉ እንትን ያለ ነው፣ የተጋለጠ ነው ማለት ነው። ብሔራዊ ጥቅም የሚባል ነገር ምንም ነገር የለም እና የኢትዮጵያ ጎረቤት ሀገሮች ስታይ ደግሞ ሁሉም ከፉድ ሴኪሪቲ አኳያ ከኢትዮጵያ የሚሄድላቸው ናቸው። ግን ኢትዮጵያ የባህር በር ስላለት እኛንን ገንዘብ እንደፈለግን የምናስከፍለው ብሎ የሚያስቡ ማለት ነው እና ሌሎችን የሚሊተሪ ካምፕ ሲሰጧቸው ኢትዮጵያ የተከለከለችበት የሚገርም እኮ በጣም የሚገርም ነው። ወደቦቻቸው እኮ ያለ ኢትዮጵያ ጥቅም ምንም ማለት አይደለም እና ባዶ ናቸው። ኤርትራን አሁን አሰብን አይቻለሁ፣ ምጽዋን አይቻለሁ። ምንም ስራ እየሰራ አይደለም። ምን አለበት የኤርትራ ህዝብም ተጠቅሞ ኢትዮጵያን ብትጠቀምበት የሚለው ሁኔታ ሁልጊዜ በኤርትራ ኢንተሌክቹዋልስ አካባቢ እንወያይ ነበር። እኔ እዛ እያለሁ ያነሳለሁ እውነት ለመናገር እና ያኔ ዶክተር አብይ እዛ ሲሄድ ብዙዎቹ ተነቅሎ ነው የወጣው የኤርትራ ህዝብ። ለምን እንደሆነ ይገባኛል። ኑሮ ጥሩ ኑሮ ላይ አይደለም። ከኢትዮጵያ ጋር አብሮ ግንኙነት የመፍጠሩ ሁኔታ ምግቦች ከዚህ ነው የሚሄዱት፣ ጤፍ፣ የተለያዩ ነገሮች። ያንን ሁኔታ ደግሞ በቻይኒዝ ወል ኢትዮጵያ መስራት አይችልም። ህዝብ ለህዝብ አለ አይደለም። ወዲህም ያለ ህዝብ ኢትዮጵያዊ ነው፣ ወደዛም ዘሴም ጎሳ ነው ያለው። አፋር እዚህ አለ፣ እዛም አለ። ሶማሌ እዚህም አለ፣ እዛም አለ። ይህን ህዝብ አትገናኙ ማለት አይቻልም። ገበያ አትገበያዩ ማለት አይቻልም። ከዚህ አኳያ ሲታይ ይሄንን የቻይኒዝ ወል ለማድረግ ለምን አስፈለገ? አሁን ለምሳሌ ጅቡቲ ኢትዮጵያ በርበራን ብትጠቀም የምታገኘውን ክራይ ስለምታጣ ሁልጊዜ ታኮርፋለች ማለት ነው። ኤርትራም ደግሞ እንደዛው ነው። ከኛ ቢሆን ይሻላል። እና እነዚህ ትናንሽ መንግስታት ኮምፒት ያደርጋሉ። ስታዩ አሁን ጅቡቲ ለሌሎች ካምፕ ሰጣለች፣ ወደቦችን ክራይ ሌላ አሁን በቅርብ ቀን ለኢጅፕትም እንሰጣለን የሚል ሁኔታ። ማን ነው የሚጠቀምበት? ኢትዮጵያ ካልተጠቀመበች ምንም ነገር ወደ ንግድ በማዞር አሁን ከኢትዮጵያ ላይ ጫና ለመፍጠር ነው። ግን ኢትዮጵያ ደግሞ በጫና ናሽናል ኢንትረስቷ በዲፕሎማሲያዊ በሰጥቶ የመቀበል ፖሊሲ ወደቡን ለማግኘት የምታደርገውን ሁኔታ እነዚህ ትናንሽ መንግስታት እያጨለሙት ነው የሚሄዱ። በራሳቸው ላይ ነው የሚያጨልሙት። እና ጅቡቲ ውሃ ከኢትዮጵያ ነው የሚሄድላት። ጠዋት አትክልቶች ምናምን ምግብ ከድሬዳዋ ነው የሚሄደው። እንዴ ምን አሁን ኢትዮጵያ ይሄንን ብትገድብ ምንድን ነው የሚሆነው? ኢትዮጵያ ማለት ጅቡቲ የፎሪን ወደ ውጭ የምትልከው ነገር የለም። ከውጭ ሀገር ላይ መግዛት አቅም የለም ያንን ኢትዮጵያ የምትሰጠውን እና በጣም አስቸጋሪ ነው። ኢትዮጵያ የግድ በሰላማዊ መንገድ ወደብ የማግኘቱ ጉዳይ ወሳኝ ነው የሚል እምነት አለኝ። በሰላማዊ መንገድ ካልተገኘስ ከምሎ እስቲ መጀመሪያ ኤግዞስት እናድርግ በሰላማዊ መንገድ። ከዛ በኋላ የኢትዮጵያ ህዝብ ፍላጎት ምን እንደሆነ ማየት ይቻላል። እኔ ሁልጊዜ ፖለቲካን ወደ ውጥረት ጠመንጃ ከመሄድ ብዙ ጊዜ የፈጀውን ጊዜ በሰላማዊ መንገድ ውሳኔ ላይ የመድረሱ ሁኔታ ጥሩ ነው። ለምን ቢባል ጦርነት አውዳሚ ነው። ጦርነት ከተጀመረ ደግሞ የሆኑ አገሮች ህልውናውን ያጣሉ የሚል እምነት አለኝ። ቢኮዝ ሁልጊዜ እነዚህ በዋርሎርድ የሚተዳደሩት ትናንሽ መንግስታት የኢትዮጵያን ናሽናል ኢንትረስት የመቃወምና ኢትዮጵያን የማነቆ ውስጥ ወይም ደህንነት ውስጥ የመክተቱ ሁኔታ
መቆም አለበት። ሳምዌር ህልውናቸውን የሚያጡም ማጣት አለባቸው የሚል እምነት አለኝ። ለምን መሰለሽ ይቅርታ አድርግልኝና በዚህ አካባቢ ፖለቲካ ሰርቻለሁ። በጅቡቲ፣ በኤርትራ፣ በሶማሊያ አለ አይደለም፣ በሱዳን በተለያየ ሁኔታ ከኢትዮጵያ የሚፈልጉት ነው ብዙ ነገር እንጂ ኢትዮጵያ ከነሱ የምትፈልገው ነገር ቢኖር አክሰስ ብቻ ነው እና ተጠቃሚዎች ይሆናሉ ማለት ነው። እነሱ ህዝቡ የተሻለ ኑሮ ሊኖሩ ይችላሉ እና በህዝብ ቁጥርም ትንሽ ናቸው። ኢትዮጵያ ህዝብ በደህንነት ቢቆይ የነሱንም ህልውና እኮ ይነካል። ብዙ ህዝብ ከዚህ ይሸሻል። ጥሩ ኑሮ ለመኖር ትራንዚት ያደርገዋቸዋል። የመጨናነቁ ሁኔታ በዛ አካባቢ ስለሚኖር የተሻለ ፖሊሲ ህዝብ ከህዝብ ግንኙነትና በዲፕሎማሲም ጫና የማድረግ ዶክተር አብይ እንዳለው ሜቢ ትላልቅ አገሮች በሽምግልና ቢያዩትም የተሻለ ነው። ግን ካልሆነ ኢትዮጵያ ታፍና መቆየት አይችልም እኔ እንደምገምተው። እስቲ አቶ ኢብሳ እንግዲህ እርስዎ ቀረ የሚሉትን ነገር ይጨምሩልንና ፕሮግራማችንን በዚሁ እንቋጭ። ያ እኔ ምንም ቀረ የለም፣ ግን ብዙውን ጊዜ ሁኔታዎችን አብስሎ ከማየት የዘመኑ ፕሮፓጋንዳ ላይ እንትን የማድረጉ ሁኔታ ሜቢ የኢትዮጵያን ፎሪን ፖሊሲ የውጭ ፖሊሲ ጉዳት ላይ ያደርሰዋል ወይስ እንዴት ነው የሚለው ሁኔታ ከሚሊተሪ እይታ አኳያ ነገሮች በስሎ ቢሄዱ ይሻላል አስቀድሞ ከመናገር የሚል እምነት አለኝ። ከዛ አኳያ ኢትዮጵያ ናሽናል ኢንተረስቷን ለመጠበቅ ሚሊተሪው መጠንከር አለበት፣ የጸጥታ ኃይሎች መጠንከር አለባቸው እና ፎሪን ፖሊሲ ብዙ ጊዜ የሚሄደው ከኃይል ጋር ነው ውጤት ሊያመጣ ይችላል። ከኢኮኖሚክ ጡንቻ አኳያ ከሚሊተሪ አኳያ ፕሬዠር ማድረግ ወይም ደግሞ ተጽዕኖ ማድረግ የሚቻልበት ሁኔታዎች ስላሉ ብዙ ጊዜ ኢትዮጵያ በዚህ ላይ ብታተኩርና የኢትዮጵያ ሕዝብም ይሄንን የሚሊተሪውን ማጎልበት የሚለው ሁኔታ አስፈላጊ ነው ብዬ ነው የማምነው እና ብዙ ጊዜ ደግሞ የሚሊተሪና የጸጥታ ሁኔታ ትልቅ ምስጢራዊ ኮንሰፕት ያለው በመሆኑ የኢትዮጵያ ሕዝብ በዚህ ላይ ቢያተኩር የኢኮኖሚክ ጥቅሙንም የፖለቲካ ጥቅሙንም ሁሉንም ነገር በአጭር ጊዜ መፈጸም ይችላል የሚል እምነት አለኝ። እጅግ በጣም ነው እንግዲህ የማመሰግነው። አመሰግናለሁ። ስቱዲዮ ድረስ መጥተው ቆንጆ ውይይት ነው ያደረግነው። በሌላ ጊዜ ደግሞ እንደዚሁ እየተገናኘን በሀገራችን ጉዳዮች ላይ ውይይት እናደርጋለን። በድጋሚ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።